ሼር አድርጉልኝ። አሁን እኔ እኮ ቤት ብከፍት ኑና መማር የምጠሉ ሰው ተራገጡ ብል 1000 ሰው ይመጣል። 1000 ሰው ኑና ብል ማለት ነው። እና ኤቭሪዴ እኮ ቤትን እየከፈትኩኝ በቃ ማስረገጥ እችላለሁ። ለዮናስ ሴጋ እኮ መልስ አልሰጣችሁም። ቅናት አምናት መማር ትቀናለች፣ ምንም ነገር የላትም ቁሞ ቀርናት ብሎ ሲሰድባት እኮ ምንም አላለችም። እኔ ግን ሚስቴን የሰደበች ኦልራይት መማር ኦልራይት ዴን እንግዲህ ገጥመሻል። እንግዲህ ያው 60 ፓውንድ ቀንስብሻለሁ፣ 60 ፓውንድ ቀንስብሻለሁ። ከምር ነው የምልሽ። ይሄ እኔ ግን የተረዳሁት ማለት ነው የዮዳ ሚስት እንደዛ ነው እንደምሻት። እኔ ግን የተረዳሁት አለች። የተረዳሽው ምንድን ነው? እኔ አይ ቅድም እኮ ማለት እንደዛ ያልከው ነገር አግባብ አይደለም ማለት አይ ቤታዮ አሳዘንሽ። ቤታዮ ግን አሳዘንሽ። ያስወርድ ጋር ግን ኔክስት ታይም ቤታዮ ቤትሽ ማለት ነው። አም ቴሊንግ ዩ ላይክ በውስጥ እናውራ ብዬ እኛ ጋር ጨርሰ ነው why do you guys open and then you feel what I'm saying that's not the way it works because if I say okay ምንም ችግር የለም if you guys want to deal with this issue we can deal with it አይደል ንገስ ላይክ ግን እንደዚህ በአደባባይ ወጣችሁ የተሳደባ ሚስቴና እንትን ብላ ከዛ በኋላ she's gonna pretend like እንትን ኖ ተጋለጥሽ ባለጌ መሆንሽ ተጋለጥሽ። ለሴት ልጅ ክብር አለኝ ካልሽ ሴት ከሆንሽ እንዴት ሌላ ሴትን ትናገሪያለሽ? ሚስትን ያውም ያልደረሰብሽን ያውም በመናገር የማትታወቅ አንድ ቀን እዚህ ጋር መጣ። ሁላችሁም አልገባኝም። I don't understand. What do you guys expect my wife to do? እኔ እንድትቆጣጠረኝ እኔ ልትቆጣጠረኝ ባለቤቴ እኔ እንድትቆጣጠረኝ የምትፈልጉት ምን አይነት ኢትዮጵያዊ አይደለም እንዴ? የትኛው ኢትዮጵያዊ ባል ነው ሚስቶቹ መቆጣ አሮ ነው ወካነ ሴታ ሴት ወንዶች እንዳሉ አላውቅም። እኔ እኮ ትልቅ ሰው እኮ ነኝ፣ የቤት ራስ እኮ ነኝ። እኔ እንደናንተ በቃ ዝም ብሎ እኔ እኮ ትዳር እኮ ያለኝ ሰው እኮ ነኝ፣ ቤተሰብ መመራ ሰው እኮ ነኝ። ስለዚህ ወጥቼ ስናገር እናገራለሁ። ነው ቤታዮ አልሰደበችኝ። ምን ታደርግ? ቤታዮማ ምን ታደርግ? መሀል ላይ ያስገብተዎች ሴትዮ እንትን ያደርጓታል። ዋይ አሁን ለምሳሌ ዋይ ከቤታዮ ጋር ሰላም ፈጥረን እኛ we're playing games በቃ ምንም ነገር የለም። ዋይ ለምን ታነሳለች? መጥታ like if she care ለሷ ብታስብላት ለቤታዮ እንኳን ብታስብላት ለምንድን ነው ቤቷ ገብታ እሷ እንደዚህ የምታነሳው? ክሪኤት ለማድረግ ሌላ ጊዜ ቢሆን እኮ I could take this the wrong way ሌላ ጊዜ ቢሆን I could take it the wrong way አይደል እንዴ? ግን I understand ቤታዮ ያለችበት position understand ስለማድረግ I'm like okay she's trying to stop it she's trying to አቁም ያለቻት ኖ ትላታለች። ጭራሽ እኮ እኔ መጣ አቁም ስትል አቆምኩኝ አይደል እንዴ? this is the different ቤታዮ ስላቆምኩኝ ፈርቼ አይደለም፣ ማንንም አልፈራም። እኔ ታውቁኛላችሁ። እኔ I don't give a damn አስወርጋን ነው የምላችሁ it's up ማንም ቀራቅም በሆነ ማንም ግን በቃም ይገርመኛል። ጋይስ ታፕታፕ አድርጉ፣ ቤተሰብ ታፕታፕ እና ኮፒ ሊንክ አድርጉ። ሁላችሁም አንዴ ታፕታፕ እና ኮፒ ሊንክ አድርጉ። እንዴ ማዋይፍ ኤልሽ ሀበሻዊት ማዋይፍ እንደዛ ይባላል ከትልቅ ሰው እንዴ? እኔ ነኝ የተናገርኩ አይደል እንዴ? ኦኬ እኔ የተናገርኩኝ ከኔ ጋር ነው ጠቡ አይደል? እኔ ጋር መቅረት የለበትም። ልጆቼ ጋርና ሚስቴ ጋር መሄድ አለበት እንዴ? እኔ እኮ አባት እኮ ነኝ፣ ባል እኮ ነኝ። I have to protect my wife. እንደ ዊል ስሚት I was slapping nigga for my wife's sake ለሚስቴ ብዬ እንኳን ለሚስቴ ብዬ ለስንት ሴቶች ነው ድምጽ የሆንኩት እኔ። ቤታየውን ሲዘምቱባት ሲያሳድዷት እኔ ድምጽ አልሆንኳትም። ለምንድን ነው እንደዛ ሴት ልጅ ላይ እንደዛ የምትተባበሩ ብዬ ፊንገር ሾውን እንደዛ ሲያሳድዷት ለምን እንዴ አንድ ለአንድ አይደለም ለምንድን ነው የምትረባረቡባት ብዬ በሚስቴማ ምን ማድረግ ይመስላችኋል? ለሌላ ሴቶች ለማላቃቸው ያውም በጠብ ለነበሩ ሰዎች ከአንተ ካደረኩኝ እሷን ሲያሳድዷት
እሷን ሲያሳድዷት እነ ወንዶሶን አምደ ዋን ብቻዬን የታገልኩላት የሐሳብ ልዩነትን እየበዛ የሐሳብ ልዩነት ምን እያሰደበች ጠላቶችን እየሰበሰበች አሁን የሆነ ነገር ያደርጋሉ መሰላችሁ ታክቲካቸው የሆነ ቤት ከገባው ይገባሉ ጥልቅ ይላሉ የሆነ ከገባው ይገባሉ ከዛ ይሰበስባሉ እነሱ ናቸው ለአመታት ከሴጋው ጋር ከምናምን ጋር ተሙ ሴጋው ሙለር መሲ ብሪጅስቶን መማር ምናምን ተረባርቡ ለአመታት ፍራኦል ቴዲ አዋሳ አንድ ግሩፕ ነው ለአመታት በኔ ላይ ሲሰሩ የነበሩት በኔ ላይ በየቤታቸው እየከፈቱ ሁሉ ጊዜ የነሱ ሳብጀክት ማተር ነው የነበርኩኝ አይደል እንዴ እኔ ብቻዬን guys don't be deceived እንዳትሆኑ guys ኮፒ ሊንክ አድርጉ ማንም ኮፒ ሊንክ እያደረገ አይደለም አንዴ ሁላችሁም ኮፒ ሊንክ አድርጉ አንዴ ኮፒ ሊንክ አድርጉ thank you very much እንደዚህ ለመሰላችሁ እኔን እናንተ አይ ነው because ሰልፊሽ ስለሆናችሁ መንፈሳችሁ በውስጣችሁ ያለ መንፈስ አጋነንት ስለሆነ በኔ ላይ የሚያደርጉት ነገር አይታያችሁም ለአመታት በግሩፕ ተደራጅተው መማር ጂጂ ዮናስ ሙለር ቴዲ አዋሳ ፍራኦል ተረባርበው ኤቭሪ ታይም ተደራጅተው ሲሰሩብኝ ኦፍ ኮርስ አይታያችሁም አውቃችሁ እኮ ማየት ስለማትፈልጉ ግሩፕ ፈጥረው ስላልቻሉኝ ግሩፕ ፈጥረው ሁሌ ቁጭ ብለው ሲቦጭቁኝ አይደል የሚሉት መማር ቤት ገብተው ሲቦጭቁኝ ስቦጨቅ አይደለም ነው እንዴ ከፈለጋችሁ ቪዲዮ አሰማችኋለሁ በጣም እኔ ግን ይወዳብ ግን አንተ ይወዳብ ተዋቸው በቃ ምናምን ትልቅ ሰው ነው አንተ ትልቅ ሰው that's not right fair መሆን አለብን that's not right ለምን ነው ትልቅ ሰው መሆን ሁሉ ጊዜ why do I have to be እነሱ ተረባርበው በግሩፕ ሰርተው ለዘመናት ከ3 ዓመት ከ4 ዓመት በላይ ተደራጅተው ስላልቻሉኝ እኔ ግን አፈራረስኳቸው ብቻዬን ይወዳብ ይችላል ሲያቀታቸው ወደ ሚስቴና ወደ ልጆቼ ይገባሉ ስለዚህ I want you guys to understand መማር she has been doing this for 4 years every time ዮናስ ሴጋው ከኔ ጋር ሲጣላ አቤቷ ገብቶ ሁሌ ስሜን እያነሱ ሲሰድቡኝ ነው የሚሉት she never stopped him so I'm not ከመሬት ተነስቼ አይደለም እኔ don't act like ከመሬት ተነስቶ ነው መሐመድ ከድር አታዩም እናንተ you guys don't see ሚዲያ ላይ ነው ያለው ተደራጅተው ካንዱ ጋር ስጋጭ ተረባርበዋል እንደ በግሩፕ ሲያደርጉ መማር is always part of that group እዛ ግሩፕ ውስጥ ያለች ናትኝና ራሷን እንደ ቅዱስ ታለች አይደለችም she is one of the architects እኔ ግን የተረዳሁት ማለት ነው የዮዳብ ሚስት እንደዛ ነው እንደምትሸተው እኔ አይ ቅድም እኮ ማለት እንደዛ ያልከው ነገር አግባብ አይደለም ማለት ካጠገቡ እሱ ካልሸተተችው በስተቀር ሰው ልጅ እንደዛ ብሎ ሊናገር አይችልም አይ እኔ ተናገርኩት ማለት አግባብ አይደለም በዚህ ደረጃ እኔ ቪዲዮና ያየሁት አሁን ነው ምናምን እንዴት በዚህ ደረጃ ላይክ ለሴት ልጅ ክብር አለኛ እንዴት እናገራለሁ ብየዋለሁ እንዳውም ወደ ሌላ ነገር ሲሄድ አይ በቃ በውስጥ አናግራለሁ ብዬ ተውኩት ነው ይሄ ግን በሱ ሳይሆን በሚስቱ ነው ማዝነው በጣም ሚስቱ በጣም ታሳዝናለች እንደዛ አይነት ሰው አቅፋ በመተኛቷ ኦ ማይ ጋድ አንቺ ያለሽ አይደል እንደ የሰው ባል እያቀፍሽ የምትተኝ እንዴ አንቺ ያለሽ አይደል ምንድነው ሴቱ እየፈለገችው ጭራሽ አልጋችን ልትገቢ አንቺ አለሽ አይደለ የሰው ባል እያቀፍሽ በየቦታው ማንም የሚያቅፍሽ እንደ ለቅሶ ንፍሮ ማንም የሚዘግንሽ እስኪ ግቡና ቪዲዮዋን ተመልከቱ ስራዋ ሁለመናዋ እኮ በቃ እንትን እኮ ነው
ጀዝቤል እኮ ነው። ኤቭሪ ቪዲዮ የመማር ጀዝቤል። ይህ እውነቴን እምላችሁ የሴሰኝነት መንፈስ የወረራት ግለሰብ እኮ ናት። ምን ታውቃለች? ስለ ቅድስና ስለ ትዳር ምን ታውቃለች? ግቡና እዩ አንድ በአንድ ቪዲዮዎቿን። ኤቭሪ ሙቭመንት ኤቭሪቲንግ ሺ ዳዝ እኮ ጀዝቤው መንፈስ ኤልዛቤት መንፈስ ነው። የኤልዛቤል መንፈስ ጭራሽ ስለ እኔ ባለቤት አይገርምም? ጋይስ ምንድን ነው የምትፈልገው? Of course she's not married. Who would marry somebody like that? እንደ ለቅሶ ንፍሮ ማንም የሚዘግንሽ ቆመሽ ትቀራለሽ። ማን አባት ላገባሽ? ቆሞ ቀረ እንደ ስርዓት ነው ጋይስ፣ ነው ስርዓት። እንዴት አይነት እንትን ቢኖራት ነው ሞራል? እንደው እንደዚህ አይነት ሰው አቅፎ መተኛት ማርያምን 1000 ዓመት ቆሞ መቅረት ይሻላል። 1000 ዓመት ስድብ ይጀምራል። ዋች ሞዴስ ሰቅላለች አላማ አንዱ ምን ሞዴስ ብቻ በእናትህ ጭቁም አላራጅም ባይኮ ነው የጀመረ ምን አባቱ ሊያመጣ ምን አባቱ ጋይስ በደንብ አዳምጡ። ዋች ሞራል እንደው እንደዚህ አይነት ሰው አቅፎ መተኛት ማርያምን 1000 ዓመት ቆሞ መቅረት ይሻላል። እንደዚህ አይነት ሰው አቅፎ ከመተኛ 1000 ዓመት ቆሞ መቅረት ቆመሻል እኮ ቆመ ቀር እኮ ነሽ። ግን በጣም ብልግና ነው። የሰው ሚስት አይሰደብም። መማር በጣም ብልግና ነው። ብልግና ነው። በጣም የሰው ሚስት አይሰደብም፣ ነውር ነው። እኛ ጎንደር እንግዲህ እንደዚህ አላደግንም። እኛ አማራዎች፣ እኛ ኢትዮጵያውያኖች እንደዚህ አላደግንም። የሰው ሚስት አይሰደብም። ያልደረሰብሽ ሰው ዝም ብለሽ አይሰደብም። ይህ በጣም ብልግና ነው። ስድብ ይጀምራል። የጀመረ ምን አባቱ ሊያመጣ ስድብ ይጀምራል። ቤታዮ እኔ ተሳዳቢ አይደለሁም። ቤታዮ ፕሊዝ ኮሬክት አድርጊ። እኔ እኮ ተሳዳቢ አይደለሁም። ይጀምር ምን አባቱ ያመጣላለች መማር በወንቱ ምን አባቱ ሊያመጣ ማርያምን ገና እኔ እና እሱ ብዙ ነገር ይቀረናል። ብዙ ነገር ምንድነው? ሴትዮ ግን ፕላኗ እንዴ ፎንቃ ይዞታል እንዴ? ይህ እኮ በጣም እኮ ሽስትረትን ሚኮ እያስፈራራችኝ እኮ ነው። ፎንቃ ይዞታል። በጌታ በኢየሱስ ስም ሚስቴን እንደዛ እየተናገረች እንደራረሳለን። ሰው አይደለም ይቀረናል። ብዙ ነገር እንደራረሳለን። አልፈልግም እምቢ ኖ አግብቻለሁ እኔ አልፈልግም። ይደብራል። አይደረግም አይባልም እንዴ። በጣም ማዝነው ማለት ነው ቲክቶክ ላይ ያለ ማህበረሰብ እንዴት ሴት ልጅ በዚህ ልክ ሲሰደብ እንደው ዝም ብሎ የሚያዳምጥ ማህበረሰብ እጅግ በጣም እዛ ጋር እኮ 3000 ሰው ቁጭ ብሎ እኮ እያዳመጣት ነበር። እዛ እኮ 3000 ቁጭ ብሎ የኔ ሚስት የተሳደበች እያዳመጣት እኮ ነው። አንዴ ልናገር አንዴ ልናገር ተናገር። ፊናሊዝ ከታች ኮሜንት የምጽፉ ሰዎች በልጆች ባታለቅስ ጠብቅ፣ በአንተ ብልግና የተነሳ ሚስትህ ተሰደበች የምትሉ ሰዎች ብልግናችሁን ነው የሚያሳየው። ከኢዮዳብ ጋር ከሆነ ችግራችሁ ኢዮዳብን ወጥቦጥ አድርጉት ነው። እኔ ራሴ አጥቢያ አሰጠዋለሁ፣ ችግር የለብኝም። ልጆቹ ምን አጠፉ? ምን አደረጉ? ይሄ ውዳቂነት ካልሆነ በስተቀር ድንቁርና ካልሆነ በስተቀር ኢዮዳብ ላጠፋው ሚስቱ መጠየቅ አለባት። ያውም በሰለጠነ ላይ የኑራችሁ በተለይ ኢትዮጵያ የኑራችሁ እንደዚህ ብታስቡ ችግር የለውም። ኢትዮጵያ ላይ አባት ባጠፋው ልጅ ባጠፋው አባት ይጠየቃል። 18 ዓመት ከሞላው በኋላ አንድ ሰው በራሱ ይጠየቀው። ልጅም ቢሆን አባት አይጠየቅለትም፣ ልጅ ነው ተብሎ ይተዋል። ይሄ የሚያክል ግድንግስ ሰውዬ ላጠፋው አይን ያልከፈቱ ህፃናቶችን የምሰድቡ እኔ አንዴ ትዝ ይለኛል የዮኒ ማኛ ልጆች ሲረገጡ በጣም አዘንኩኝና እኔ ቪዲዮ ሰራው። አላህ ያሳድጋቸው
እንጀራቸውን ያሳየን ብዬ ነው ቪዲዮ የሰራሁት። ያውም ረሱል ሰለላሁ ዐለይሂ ወሰለምን በሚሰድብ ጊዜ ማለት ነው። ያጠፋው እሱ። እኔ አሁንም ይህንን መልእክት ማስተላልፈው ሰውየውን ትታችሁ በቃ እሱን ከሰደብነው ስለማይገባው ቤተሰቡን እንምጣ የምትሉ ሰዎች ይበልጥ ታከሩታላችሁ እንጂ የሚቆም አይደለም። ሁለተኛ ያደግንበትን ማህበረሰብ ብልግናን አደባባይ አውጥተን ከማንጸባረቅ ያለፈ ሌላ ትርጉም የለውም። ኢዮዳብን በጥብጠ ጠጣው፣ በህግ አቅርበው፣ ከፈለክ ቀጥቅጠው፣ የፈለከውን አድርገው። እሱ ለተናገረው ባለቤቱ ላይ ሄደ አፈን የምትከፍት ብዙ ጊዜ እንጣላለን ከኔ ጋር። አንድ ቀን ሚስቱን በክፉ አንስቻት አላውቅም። አንድ ቀን ልጆቹን በክፉ አንስቻ አላውቅም። አላህ ያሳድግለት፣ አላህ እንጀራቸውን ያብላል፣ አላህ እኛንም ሀገራችንን የሚጠቅሙ ልጆች ያድርጋቸው ብሎ ከመመረቅ ውጪ ልጆቹ ላይ መድረስ ባለቤቱ ላይ መድረስ ብልግና ነው። በዛ ላይ ደግሞ ከአንድ ሴት ልጅ የማይጠበቅ የተከበረችን ሴት ለማዋረድ መጋጋጥ ምናምን ደግሞ እንደማይታወቅ ሰው ኢሳያስን ጠይቄዋለሁ፣ ኢንተርቪው አድርጌዋለሁ። ኤክሷ ነበር ኢሳያስ ለምን ተውኳት ስለው ቆንጆ ነች ምናምን ስለው ዳቦ ይሸታል አለ። በቃ 2 ቀን አስታወከኝ አለ። ምንድነው ይናከል በየመኪናው ሰክሮ መኪና አልጋ እንኳን የማይያዝለት ሰው በየመኪናው የሚከካ ስለተከበረች ሴት ማውራት የለበትም። በማረጉ እንኳን አልጋ የማይያዝለት ዳቦ መኪና ውስጥ የሚከካ ይደብራል። እሺ እኔም የሰማሁትን ነው። ጭራሽ አንተማ አንደኛውን ስም ጠራው። ስም አልጠራውም። እኔ እስከ ያን ነው ያልኩት እንጂ እኔ አሁን እኮ እንዳል መሐመድ እንዳለው እኔና እሱ እንጋጫለን። አንዳንዴ እሱ ይመጣና ተንኮል ይሰራል፣ እኔ ደግሞ መልስለታለሁ። ቤተሰቡን፣ ሚስቱን፣ ልጆቹን ተናግሬ አላውቅም። እናት አባት ምናምን አይደረግም። እኔ አሁን እንዲህ ሰዎች መጥተው መረጃ ሲሰጡ እንዲህ እሷ ቤት ሁል ጊዜ መሐመድ ግሩፕ አይደሉም ግሩፕ ሰርተው አይደል እንዴ እንትን የሚያደርጉት እና እኔ እኮ ኦኬ እኔን ምንም ችግር የለም እኔ እናገራለሁ መልሳለሁ ምን እላለሁ። ግን በዚህ ደረጃ የኔ ባለቤት አንድ ቀን ወጣ ሰውን ተናግራ የማታውቅ እንደመማር ለመፈመስ ራሷን የተረዳሁት ማለት ነው። የዮዳብ ሚስት እንደዛ ነው እንደምትሸተው እኔ አይ ቅድም እኮ ማለት እንደዛ ያልከው ነገር አግባብ አይደለም ማለት ካጠገቡ እሱ ካልሸተተችው በስተቀር ሰው ልጅ እንደዛ ብሎ ሊናገር አይችልም። ፈስ ያለበት እኔ ተናገርኩት ማለት ያገሬ ሰው ፈስ ያለበት ዝላ አይችልም። የራሱ ብብት የሚሸት ሰው የሌላ ሰው ብብት የሚሸት ነው የሚመስለው። የራሱ ዳቦ የሚሸት ሰው የሌላ ሰውም ዳቦ የሚሸት ነው የሚመስለው። እና ባታው this is why አንዳንዴ ብዙ ካንተ ጋር እንትን ማለለው እንደዚህ ማገናዘብ ነውር ነው መደረግ የለበትም። የሀሳብ ልዩነት ቢኖረንም እንደዚህ ማገናዘብ ትችላለህ። ግን እኔ አሁን ምንድነው እንዳልኩ እኔን ይጠቡ እኔን ነው እንጂ ሀሳብ ልዩነት ያለን ከባለቤት ኬት አውቃታለሁ። ታስወራም ሰይን ዋነት ህይወቷን እየኖረች ነው። ልጆችህን አደባባይ እንኳን እዛቸው መታታቅም አላመጣም። እኔ ስለደረሰብኝ ነው። በነገራችን ላይ ከዚህ በፊት ምንም የማያውቅ በሳምንቱ ነበር ልጅ ሲሰደብ የነበረው። በሳምንቱ በእግሩ መሄድ ሳይጀምር የመኪና አደጋ ይብላብ መኪና አስፋልት ማቆረጥ ሳይጀምር ነው እንዴ ከመኪና አደጋ ይብላው ተብሎ የሚረቀመው? ስለ የደረሰበት ነው የሚያውቀው። ይሄ እርግማን ነው እንዳልከው እርግማን ነው። ላይክ ለምን በእምነትም አሁን እያልከው እዚህ መማር ቤት ቄሶች ገብተው ያስተምራሉ፣ ጳጳሳቶች ገብተው ያስተምራሉ፣ ዲያቆናቶች በየጊዜው እየገቡ ያስተምራሉ። እንደ አንድ ተራስ ሰው ልክ የኦርቶዶክስ ተዋህዶ ቤት አስመስለው ገብተው ያስተምራሉ። እና አሁን እቺ ግን የኔን ባለቤት በዚህ ደረጃ ስትናገር ከዛ ደግሞ እንዴት ሰዎች ቁጭ ብለው ያዳምጣሉ? እሷ 3000 ምናምን ሰው ይዛ ገባችሁ እያወራች አሁን እኔ ባለቤትን ይቅርታ ጠይቅ this is very wrong እኔን ትሳደብ ከኔ ጋር ከቻለች ከኔ ጋር መቀጠል ይቻላል። ባለቤቴን ከነካሽ ግን አንቺ ይህ ብልግና ነው። ባደወይ ነው የምልሽ። አመጣቸዋለሁ ደግሞ ያሉኝን ሰዎች ደግሞ እኮ የሚገርም መሐመድ እኔ ያልኩት እኮ ኤግዛክትሊ አንተ ያልከውን ያልኩኝ። ለምን ሰው ስለነገረኝ እከሌ እንዲህ ያሉኝ እና እንደዛ እንዲህ የምታረጊ ሴትዮ እንዴት ነው ራስሽን እንትን የምታረጊው ብዬ ተናገርኩኝ። ከዛ አበደች።
ምን አደረገችው? በቃ የተባለው ነገር እውነት እንደሆነ እኮ አሳወቀች። ጋይስ የተባለው ነገር እውነት በመሆኑ እኮ የሚያሳውቀው እኮ ቁጭ ብላ የኔም ባለቤት ተሳደብ ጭራሽ እንዴት ታቅፈው ተኛለች። ብራዘር እንዴ ቁሞ መቅረት ይሻላል አግብቶ በፍቅር 20 ዓመት ከመኖር በደስታ የምንኖር ሰዎች ነን። ቁሞ መቅረትሽ ቆመሽ ትቀሪያለሽ፣ ቀርተሻል ማለት አግባብ አይደለም በዚህ ደረጃ ላይ ቪዲዮና እና ቤተሰብ አሁን እኔ በዚህ ጉዳይ ላይ እንዴት ነው የምታስቡላት? እንዴት ነው እናንተ እንደዚህ የምትል ሴት እንዴት አይነት እንትን ቢኖራት ነው ሞራል እንደው እንደዚህ አይነት ሰው አቅፎ መተኛት? ማርያምን 1000 ዓመት ቆሞ መቅረት ይሻላል። 1000 ዓመት ስድብ ይጀምራል። በቃ ይጀምር። ምን አባቱ ሊያመጣ ማርያምን። አሁን ምን እንደምታጠቃላችሁ በየሚዲያ እየዞረች ታለቅሳለች። ከዛ በኋላ ደግሞ ለመነገድ ነው ምናልባት ቤት ኪራይ መክፈል አቅቷታል። ከመሬት ተነስታ እንደዚህ ያደረገችው ከመሬት ተነስታ እኔን የጀመረችኝ ራሷ ናት። ከመሬት ተነስታ የጀመረችኝ ራሷ ናት። ከ2 ሳምንት በፊት ጀመረች። በየሄዱበት እኮ ነው የሚያሙኝ እኔን። መሐመድ አንተ ነው ለምሳሌ በተለያየ ቦታ ሲያሙ ሲናገሩ አንተ መልስ ብትሰጥ ባለጌ ነው የምትባለው። አንተ መልስ ስትሰጥ በገቡበት እኮ ነው በሄዱበት እኮ ታፒካቸው እኮ ነኝ። እስኪ እኔን ታፒክ ያላነሱ ዮናስ እሷ ምናምን ሲገናኙ ቢኮዝ ጊፍት ቀንሶ ከሆነ ተረስተው ከሆነ ድሮ የሚያደንቋቸው ሰዎች ረስተዋቸው ከሆነ ሲሰደቡ ስለሚያስታውሷቸውና ጊፍት ስለሚሰጣቸው አንተን አታክ ያደርጉሃል፣ አንተ ተሰድባቸዋለህ፣ ያለቃቅሳሉ። አብሽሪ ተብሎ ጊፍት ይሰጣል። በቃ ይሄ ነው እኮ ጨዋታው። ምንድን ነው የቲክቶክን ጨዋታ አናውቀውም እንዴ? እሱን እኮ ነው። እኔ ደግሞ አሁን ምንድነው ያን ነገር አስቀርን። ይኸውልህ እርዳታ አስቆምንባት፣ ጋሞ ጎፋ የተለያዩ እርዳታዎች እንዲቆሙ አደረግን። ትክክል አይደለም። እንዴት የኔ ባለቤት እስኪ ለኔ ሚስትሳ ማንም ያስብላት? ወጣ እንደመማር ልፈምስ ብላ ቂጧን የምትበጠብጥ ግለሰብ አይደለችም። አታውቁም። አንድ ቪዲዮ እዚህ ጋር እየሰራች እዩኝ የምትል ሰው አይደለችም። በተሳዳቢው ቤት በባለጌው ቤት ከምናምኑ ጋር የምትውል አይደለችም። ሰው እናንተ ለመልካም ሴት ክብር የላችሁም። ምንም የማታውቁ ምንም እዚህ ጋር እንኳን መጣ ስትናገር አንደበቷ ራሷ ሰው ልጅን የምታከብር ነገር ግን እኔማ በየሆነ እውነት ተናጋሪ ስለሆንኩኝ ደማችሁ ነው የሚፈላው። ታፕታፕና ኮፒ ሊንክ አድርጉ። አይ ዶንት ኖ ሁ ዩ አር። ፍቅራዊ ሳኩር ደግሞ ምንድን ነው? የቄስ ፎቶ አስቀምጠህ ማለት ነው። አላቅም እኔ መሐመድ ይህንትን ሰው ነው እንደ አረው ነው ጋይስ። አንዳንድ ጊዜ ይኸውላችሁ የጳጳስ የፓትርያርኩን ፎቶ የለጠፈ ሰውዬ አረው ነው። ሶሎልኮ ሰላም እንዴ አለ እንዴ? ሰላም ጠፍቻለሁ። እባክህ ስራ ምናምን ነገር እንዴት ናችሁ? አለን እግዚአብሔር ይመስገን ብራዘር። እንግዲህ እንደምታየው እነመማር እኮ ሚስቶቻችን እየተሳደቡ አስቸገሩን እኮ ከመሬት ተነስተው በቃ ምንድነው ዝም ብለህ ነው እንትን ያልከው ማለት ነው። ቤተሰብ እስኪ ታፕታፕና ኮፒ ሊንክ አድርጎ። ኤኒዌይ ጋይስ አንድ ነገር ተረዱኝ እሺ። አሁን እኔ በጣም ተናድጃለሁ ጋይስ። በጣም ከፍቶኛል፣ ተሰምቶኛል በጣም ልሳደብ እላለሁ፣ ልራገጥ እላለሁ። ምን ላርግ እስኪ ምከሩኝ እስኪ ምን ላርግ መሐመድ? አሁን እኔ ምንድን ነው ማድረግ ያለብኝ? የድሮውን ይሁዳብ ልመልሰው? ገባ? እንዳሰድባቸው ከሰደብካቸው ተጠቅማቸዋለህ። በጣም ብልግና ነው። እኔ ዛሬ በጣም አም ሶ ዲስፖይንት ታውቃለህ። ለተመልካቾች ለማሰማት ነው የመጣሁት። እኔ በቃ ዶንት ወሪ ብሮ፣ ባለቤትህን ሁሉም ያውቃታል። አይ ነው ግን ለእኔ ሳይሆን እኮ ለማን ታውቃለህ? ለሌሎቹ ዲኖ አሁን እንዴት እንደዛ ይባላል? እንዴት እንደዚህ ታውቃለህ? አሁን እኮ